ቦታ የሚናገረው ለአንድ ሰው ነው። ለማን ካላችሁ ለንጉስ አግሪጳ ለሚባል ንጉስ ነው። ይህን ሰው አንድ ጊዜ ያዙትና ለክስ አቀረቡት። የመጀመሪያ ያቀረቡት የክስ ቦታ ፊሊክስ ይባላል። ፊሊክስ የአውራጃ መሪ ነው። በዛ ዘመን ከነበሩ ነገስታቶች በኃይል የሚፈራ በጣም የሚከበር በጣም የሚወደድ ሰው አመጡትና እንደዚህ አሉት። ይሄ ሰው አሉት ማን ነው? የሰው ልጅ ጳውሎስ በሽታ ሆኖ አግኝተነዋል አሉት። በሽታ ሆኖ ብቻ አይደለም እና የመናፍቃውያንን አስተምሮት ናዝራውያንን አስተምሮት ሲያስተምር አግኝተነዋል አሉት። ይሄ ብቻ አይደለም አሉት እና የእግዚአብሔርን መቅደስ ሊያረክስ ሲሞክር አግኝተነዋል አሉት እና እንወድሃለን እናከብረሃለን፣ ነገር ግን አሉት በዚህ ሰው ላይ አንድ ውሳኔ ዛሬ ፊስጦስ ጋር ገብቶ የክስ ደብዳቤ ብለው ፊስጦስ ያቀረቡት ደብዳቤ ጳውሎስ ባለበት ሲነበብ የመጀመሪያ ክስ ሰበከ። ሁለተኛ ክስ ሲባል ሰበከ። ማንን ሰበከ? ኢየሱስን። ሶስተኛ ክስስ ሰበከ። ማንን ሰበከ? ኢየሱስን። የት ሰበከ? አቴና ሰበከ፣ ልስጥራን ሰበከ፣ ደርቤን ሰበከ፣ ሮም ሰበከ፣ በሸንጎ ሰበከ፣ በጎዳና ሰበከ፣ በአደባባይ ሰበከ። ዘንድሮ በኢየሱስም ሰበከ ትባላላችሁ። ከተማ አለ ስሙ ጳውሎስ ይባላል እና ምንድነው ክሱ? ዝም ብሎ ያወራል። ስለማን? ኢየሱስ። እስቲ በእኛ አልተቻለም ና እናንተ ቼክ አድርገዋል። አግሪጳ እንደዛ አለ። ይሄን ሰው ላገኝ እፈልጋለሁ ታቃለ። በሸንጎ መካከል የአውራጃ መሪዎች በተሰበሰቡበት ጳውሎስ ሰንሰለት እጁ ላይ ታስሮ ክችል እያደረገ በከተማው የታወቁ አግሪጳ እና ፊስጦስ አሉ። ሁሉም ባሉበት ቦታ ሰንሰለት ይዞ ቆመ። ምን አድርገ ነው ሲባል ወዳጄ ጳውሎስ ሳኦል ያለው አቤት ሲለፍ እንድታወራ ተፈቅዶልሃል አለ። በዛ ሰዓት ነው ቆመና እንደዚህ አለ። እኔ አለ አሳዳጅ ነበርኩኝ አለ። ታቀኛለህ አግሪጳ አለ። ትናንትና ይሄንን ወንጌል ይዘው በየአደባባይ የሚዞሩትን ምገርፍ ነበርኳል። ለብዙ ሰዎች ወንጌል ሰባኪዎች የመሞት ምክንያት ሆኛለሁ። ግን አለ ከሰዎች ጋር ሆኜ መንገድ ጀምሬ ሲሄድ አለ ደማስቆ መግቢያ በር ላይ ሆኜ እያለ መጣና የሆነ ብርሃን በላይ ላይ ወደቃል። ካሁን ካዩዋቸው ብርሃኖች ይበልጣል አለ። መቆም አልቻልኩም አለ። ከክብሬ ላይ ከሰረገላዬ ላይ ወደቅኳል። ከሰማይ አንድ ድምፅ በዕብራይስጥኛ እንደሚል ድምፅ መጣ። ምን ስለምን ታሳደኛለህ? እናንዶቻችሁ እኮ ፈርታችሁ ነው። ባይሰማኝስ፣ ቢመታኝስ፣ ቢሰድበኝስ ትስደባ። ስለ ኢየሱስ ተናግረ መሰደብ አግኝተ ነው። ከገበሬ የሚጠበቀው መዝራት ነው። አንተ የሚጠበቀው ወንድሜ በለው ማኪያቶ ከምጋብዘው በላይ ስለ ኢየሱስ ንገረው። ኢየሱስን ዝራበትና ሂድ። ቀጣይ ዘመን አብሮ ወንጌል ሰባኪ ነው የሚሆነው። ከማን ነው የምትደበቀው? በዚህ ምድር ከኢየሱስ ውጭ አዳኝ የለም። የአቡነ እንትና የማርቆስ እንትና የተክልዬ ምናምን የሚባል የለም። አንድ አዳኝ ነው ያለው በዚህ ምድር። በተራራ ላይ ወጥተህ ጉድጓድ ውስጥ ገብተህ የምታድነው ብታገኘው ድነት የለም። እኛ እውነት ስለማንነግራቸው ነው የበሰበሰ ውሃ ውስጥ በገመድ እየተነከሩ የሚወጡት። እኛ ይዘን የከለከልናቸው መድኃኒት አለ። ያንን መድኃኒት ስለከለከልናቸው ከገዳም ገዳም ይሽከረከራሉ። እግዚአብሔር ፈሪ ስትሆን አይወድም። ደፋሩ እድሜ ካለፈ በዚህ እውነት ይለፍ፣ ጊዜ ካለፈ በዚህ እውነት ይለፍ። እድል የሰጠ ሰማይ ነው። በተጨመረልህ እድሜ ስለ ራስህ ገልጥ አትለፍ፣ ኢየሱስን ገልጠለፍ። እኛ እንደዚህ ሰቅለን የምናደርገው መስቀል ተዘቅዝቆ ተሰቅሎ እዚህ አዲስ አበባ ፒያሳ ላይ አንዳንድ ቦታ ላይ የሰይጣን ቸርች ተከፍቷል። ትውልድ በክፋትና በአመፅ በኤልዛቤል አስተምሮና በኒቆላውያን ሲስተም ተይዞ ከእግዚአብሔር ቤተ መንግስት እየተሰደደ ነው። በቲክቶክ በፌስቡክ በዚህ ምድር ባሉ ሲስተሞች ሁሉ የእግዚአብሔርን ቃል እንዳያነብ ተወስዶ ያለበት ዘመን ይሄ ዘመን። የሆነ የተወሰደብን ነገር አለ። ሰይጣን እንቅልፋም አድርጎናል። በላለን፣ አንጠግብም፣ እንሰራለን፣ ትርፍ የለም። እያየን ልጆቻችን ጫት ቃሚ ሆነዋል። መጠጥ ቤት ነው ባልሽ የሚያድረው። ሚስት ማይረባ ስፍራ ላይ ነው የምትገኘው። ለምን? ያስነካነው ቀይ ፖይንት አለ፣ ነጥብ አለ። ማኑ አስነክተናል። ከዛ ሰይጣን ቀይ ሰጥቶናል። ከኢየሱስ ውጭ በእኛ ህይወት ላይ ከፍ ያለውን ዛሬ እናራግፋለን። እውነትን የተቀበለ ጳውሎስ መጣና እንደዚህ ያለ ወንድሜ ኒሮ ሆይ አለው ኢየሱስ ያድናል። ታውቃለህ፣ ማንም የማይደፍረው ኒሮ ፊት ቆሞ ስለ ኢየሱስ መሰከረ። ዛሬ የሆነ ሰው አለ። ዛሬ የሆነ ቅባት የሚያገኘው የሆነ ኃይል የሚያገኘው ቀጣይ ዘመን ላይ ያልተሰበከ ቦታ የሚገባ እኔ ነኝ የሚል አሜን ይበል ይሁንለት። ከሁለት ቦታ ቃል አንብብና እቀጥላለሁ። እንዲህ ብዬ አነባለሁ። በጌታ በኢየሱስም ስፍራውን አነባለሁ። እንዲህ ላለ ጌታ ቃል ክቡር ፊሊክስ ሆይ ባንተ በኩል ብዙ ሰላም ስለምናገኝ
ለዚህም ሕዝብ በሐሳብ በየነገሩ በየስፍራው መልካም መሻሻል ስለሚሆንለት በፍጹም ምስጋና እንቀበለዋለን። ነገር ግን እጅግ እንዳላቆይ በቸርነት ባጭሩ ትሰማን ዘንድ እለምንህ። ይህ ሰው በደንብ አዳምጡኝ። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከትን ሲያስነሳ ለካ መናፍቅ የጀመረው ድሮ ነው። የመናፍቃንን የናዝራውያንን ወገን መሪ ሆኖ አግኝተነዋል። መቅደስንም ደግሞ ሊያረክስ ሲሞክር ያዝነው፣ እንደ ሕጋችንም እንፈርድበት ዘንድ ወደድን። ነገር ግን የሻለቃው ሉሊዮስ መጥቶ በብዙ ኃይል ይላል። በዚህ ቦታ አንድ ምዕራፍ ወደዚህ አልፌ ደግሞ ሌላ ቦታ አነብላችኋለሁ። እንዲህ ይላል። ይሄ ደግሞ ቅድም ከሳሹ ነው፣ አሁን ተከሳሹ ነው የሚያወራው። ተከሳሹ እንዲህ ብሎ ያወራል። መጽሐፍ ቅዱስ ሐዋርያ ሥራ ላይ ነው። ቦታውን በኋላ ነግራችኋለሁ። የቅድሙ ከሳሹ ነው፣ የአሁኑ ተከሳሹ እንዲህ ብሎ ያወራል። እኔም ራሴ የናዝሬቱ የኢየሱስን ስም የምቃወም፣ በደንብ አዳምጡኝ፣ እጅግም ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር። ይህንንም ደግሞ በኢየሩሳሌም አደረግኩት። ከካህናት አለቆችም ስልጣንን ተቀብዬ እኔ ከቅዱሳን ብዙዎችን በወይኔ አሳሰርኳቸው። ሲገድሏቸውም አብሬ ተቸው። በምኩራብም ሁሉ ብዙ ጊዜ እየቀጣው ይሰድቡት ዘንድ ግድ አልኋቸው። ያለ ልክ ስቆጣባቸውም እስከ ውጭ ሀገር ከተሞች ድረስ እንኳን አሳድድ ነበረ። ስለዚህ ነገር ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉሥ ሆይ በመንገድ ሳለው እኩል ቀን ሲሆን በዙሪያዬ ከእኔ ጋር በሄዱት ዙሪያ ከፀሐይ ብርሃን የበለጠ ብርሃን በሰዎች ሲበራ አየው። ሁላችንም በምድር ላይ በወደቅን ጊዜ ሳኡል ሳኡል ስለምን ታሳደኛለህ? የመውጊያውንም ብረት ብትቃወም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማው። በደንብ አዳምጡኝ። ጥቂት ነው ማወራው፣ ብዙ ነው ምጸልየው። ቤዙን በብሊካል ያላደረገ ከእግዚአብሔር ቃል የማይጀምር የትኛውም ነገር ፉርሽ ነው። እዚህ ውስጥ አይን ዓለም አለች፣ እዚህ ውስጥ ከድጃ አለች። በኋላ እያወጣን እንሰጣችኋለን። አሜን በሉ። በደንብ አዳምጡኝ። በዚህ አሁን ባነበብኩላችሁ የመጽሐፍ ቅዱስ ክፍል ውስጥ በሐዋርያት ሥራ ምዕራፍ የመጨረሻ 2 እና 3 ምዕራፎችን ያነበብኩላችሁና በዚህ የሐዋርያት ሥራ የመጨረሻ ምዕራፎች የሚያሳየው ስለ ሐዋርያው ጳውሎስ የአገልግሎቱ መጨረሻና በአገልግሎቱ መጨረሻ ላይ የበዛበትን ሰልፍና ቻሌንጅ በሕይወቱ ላይ የመጣበትን መከራ ጭምር የሚያሳይ ምዕራፍ ነው። ምዕራፍ ከነዚህ ምዕራፍ በኋላ ጳውሎስ የሚባልን ሰው በሁለተኛ ጢሞቴዎስ ላይ ነው እንጂ ደግማችሁ አታገኙትም። ያበቃል የሱ ምዕራፍ። በደንብ አዳምጡኝ። በመጽሐፍ አጻጻፍ ሲስተም ውስጥ ሐዋርያት ሥራ ቀዳሚ ሆኖ ስለገባ ነው እንጂ የሚጻፉ መልእክቶች አሉ። ሐዋርያት ሥራ ምዕራፍ 9 ጀምሮ ከተያዘበት እውነት ጀምሮ ይሄ ሰው በብዙ ቻሌንጅ እና በብዙ ሳክሪፋይስ ውስጥ ዋጋ መክፈል ውስጥ ቢያልፍም እግዚአብሔር አምላክ ግን ትልቅ ስራ ሰርቶበት ያለፈ ሰው ነው እና ይሄ ሰው በዚህ ቦታ የሚናገረው ለአንድ ሰው ነው። ለማን ካላችሁኝ ለንጉሥ አግሪጳ ለሚባል ንጉሥ ነው። እንደምታውቁት ይሄን ሰው አንድ ጊዜ ያዙትና አሁን ካነበብኩት 2 ምዕራፍ ወደ ኋላ ስትመለሱ ይዘውት ለክስ አቀረቡት። የመጀመሪያ ያቀረቡት የክስ ቦታ ፊሊክስ ይባላል። ፊሊክስ ማን ነው ካላችሁኝ ፊሊክስ የአውራጃ መሪ ነው። የአውራጃ መሪም ሳይሆን የሸንጎም አለቃ ነው። በዛ ዘመን ከነበሩ ነገስታቶች በኃይል የሚፈራ በጣም የሚከበር በጣም የሚወደድ ሰው ነው። አመጡትና እንደዚህ አሉት፣ ይሄ ሰው አሉት። ማን ነው ይሄ ሰው? የሚሉት ጳውሎስን በሽታ ሆኖ አግኝተነዋል አሉት። በሽታ ሆኖ ብቻ አይደለም እና የመናፍቃውያንን አስተምሮት ናዝራውያንን አስተምሮት ሲያስተምር አግኝተነዋል አሉት። ይሄ ብቻ አይደለም አሉት እና የእግዚአብሔርን መቅደስ ሊያረክስ ሲሞክር አግኝተነዋል አሉት እና እንወድሃለን እናከብረሃለን፣ ነገር ግን አሉት በዚህ ሰው ላይ አንድ ውሳኔ ዛሬ ወስንበት አሉት። ዛሬ መልእክት አለኝ። የሆነ ሰው ሰርቆ ሳይሆን ሰብኮ ይታሰራል። አንተ ሰርቆና ሰብኮ ይለያል። አጠገብ ያለው ሰርቀ ሳይሆን ሰብከ ትገባለህ በለው። ይሄ ልዩ በረከት ነው። ልዩ በረከት ነው። ገፋ አድርግና በለው ሰርቀ ሳይሆን ሰብከ ትገባለህ በለው። ሰርቀ ሳይሆን ሰብከ ትገባለህ። ታውቃለህ፣ ፍርድ ቤት ቆመ፣ በዳኞችና በጠበቃ ፊት ቆመ። ለምንድን ነው የመጣው ስትባል ሰርቄ ከምትል ሰብኬ ደስ ይላል። ዘንድሮ እግዚአብሔር የሚያደርገው እንደዚህ ነው። የሆነ ሰው አጥንት ላይ የሆነ ሰዓት ይቀመጣል። እዚህ አይቀመጥም። በየመገናኛው በየሜክሲኮ በየአደባባዩ ይሄንን ወንጌል ይዞ ሲዞራ ያለው ይሄ የወንጌል እሳት አሜን ላለ አንድ ሰው ዛሬ ያገኘው። አሜን አሜን።
አጠገብ ያለውን ዛሬ ማታ በለው ዛሬ ማታ የሚያስጨክን እሳት በለው የሚያስጨክን እሳት ያገኘሃል በለው ያገኘሃል። ከዛሬ በኋላ በለው ከዛሬ በኋላ ስለራስህ ሳይሆን ስለ ኢየሱስ ታወራለህ። ስለ ኢየሱስ ታወራለህ። ኧረ አንድ ሰው ጮሆ ኢየሱስ ይበለኛ። ኢየሱስ ስሙኝ በደም አሜን። ስሙኝ በደም ታውቃለህ። ልክ ይሄንን ከሰሱትና በዚህ ክስ ውስጥ ቁጭ ብሎ በሽታ አሉት። ይሄን ጀግና ሰው የመናፍቃውያን አስተምሮ ዘንድሮም እኛ መናፍቅ ይሉናል አይደለ? ድሮ ነው የጀመሩት። የመናፍቃውያንን አስተምሮ ሲያስተምር አግኝተነዋል። ማንን? ጳውሎስን። ስለዛስ ይከሰስ ይታሰር አርካሽ ነው በሽታ ነው ብለው አሳልፈው ለማን ሰጡት? ለፊሊክስ። ፊሊክስ አያየና ጉዳዩን ቼክ ሲያደርግ ጳውሎስን የሚያሳስር ጉዳይ የለም። ጉዳይ ስለሌለ አንድ ነገር አደረገ። ማን? ከፊሊክስ ቀጥታ ወደ ማን መጣ? ወደ ፊስጦስ። ፊስጦስ ጋር ወሰዱትና ፊስጦስ ጋርም ቆሞ አሁንም በሸንጎ መካከል ያወራል። ሲናገር ሲያወራ ምንም ሲል አንድ የሚታይ ክስ የለበትም። ሰነዱ ሲገለባበት ሰረቀ የሚል የለም፣ ሰበከ ነው የሚለው። አንተን አቴና ገብቶ ሰበከ፣ ልስጥራን ገብቶ ሰበከ፣ ሮም ገብቶ ሰበከ፣ ደርቤን ገብቶ ሰበከ። ዘንድሮ እንዲሆናል። የት ናት እሷ? ወንጌል እየሰበከች። የት ነው እሱ? ስለ ኢየሱስ እያወራ። የት ነው እሱ? ወንጌል እየተናገረ። ኧረ አንድ ሰው ላይ እሳት አሜን ይበል ያገኘው። አሜን አሜን። ያለውን ገፋ አድርግና ዘንድሮ በለው እስቲ። ዘንድሮ በየአደባባዩ በለው፣ በየአደባባዩ ስለ ኢየሱስ በለው፣ ስለ ኢየሱስ ትናገራለህ። ኧረ ይሄ እሳት አሜን በሉ ያገኛችሁ። አሜን። ስማኝ በደምብ ቁጭ በሉ። ታይ ስማኝ። ታውቃለህ ፊስጦስ ጋር ገብቶ የክስ ደብዳቤ ብለው ለፊስጦስ ያቀረቡት ደብዳቤ ጳውሎስ ባለበት ሲነበብ የመጀመሪያ ክስ ሰበከ። ሁለተኛ ክስ ሲባል ሰበከ። ማንን ሰበከ? ኢየሱስን። ሶስተኛ ክስስ ሰበከ። ማንን ሰበከ? ኢየሱስን። የት ሰበከ? አቴና ሰበከ፣ ልስጥራን ሰበከ፣ ደርቤን ሰበከ፣ ሮም ሰበከ፣ በሸንጎ ሰበከ፣ በጎዳና ሰበከ፣ በአደባባይ ሰበከ። ዘንድሮ በኢየሱስም ሰበከ ትባላላችሁ። አሜን አሜን። እኔ እኮ እግዚአብሔር ምስክሬ ነው። እግዚአብሔር አምላክ ሌላ ርዕስ የማይሰጠው ሰው ያለው። አሜን አሜን። ከዛሬ በኋላ ስለ ኢየሱስ ብቻ የሚያወራ ያለው። አሜን አሜን። ከብ ያለውን ከፍ አድርግና ከዛሬ በኋላ በለው፣ ከዛሬ በኋላ የኔ መታወቂያ በለው፣ የኔ መታወቂያ ወንጌል ይሆናል በለው፣ ወንጌል ይሆናል። አዎ አሜን። አዎ ብዙ ሰዎች በወንጌል ይታወቃሉ። አንተ ዘንድሮ በወንጌል ትታወቃለህ። አሜን አሜን። በወንጌል ትታወቃለህ። አሜን። የት ነው ሲባል መገናኛ እየሰበከ፣ የት ነው ሲባል ሜክሲኮ እየሰበከ፣ አሜን አሜን። የት ነው ሲባል እዛ አውቶቢስ ተራ እየሰበከ፣ አሜን። የት ነው ሲባል ቤተ መንግስት በር ላይ እየሰበከ፣ አሜን አሜን አሜን። የት ነው ሲባል በየቀበሌው እየሰበከ፣ አሜን። አረ ይሄ እሳት ዛሬ አጥንት ላይ ይለጠፍ። አሜን። አለ የክስ ደብዳቤ ተብሎ የሚቀርብለት ክስ ሁሉ ሰዎቹ ጋር ሲደርስ ለክስ አይበቃም። ፊስጦስ ጋር ቅድም ፊሊክስ ሸኝቶታል። ፊስጦስ ጋር ሲመጣ ለክስ አይበቃም። አንደኛ ክስ ሰበከ፣ ሁለተኛ ክስ ሰበከ፣ ሶስተኛ ሰበከ። ግራ ገባውና ይሄ ሰውማ በእኔ አይታይም አለ። ፊስጦስ እዛ እያለ መጽሐፍ እንዲህ ይላል፣ በታችኛው ነው በላይኛው አግሪጳ ሊጎበኘው ወደ ፊስጦስ መጣ ይላል። አሁን ያነበብኩላችሁ መጽሐፍ ላይ መጣና ለአግሪጳ ፊስጦስ እንዲህ ብሎ ነገረው። አንድ ሰው በእኛ ከተማ አለ፣ ስሙ ጳውሎስ ይባላል እና ምንድነው ክሱ? ዝም ብሎ ያወራል። ስለማን? ስለ ኢየሱስ። እና እስቲ በእኛ አቅም አልተቻለም፣ ና እናንተ ቼክ አድርገዋሉ። አግሪጳ እንደዛ አለ። ይሄን ሰው ላገኝ እፈልጋለሁ አለ። ታውቃለህ በሸንጎ መካከል የአውራጃ መሪዎች በተሰበሰቡበት ጳውሎስ ሰንሰለት እጁ ላይ ታስሮ ክችል እያለ ገባ። ሰው ሁሉ ተሰብስቧል። የጳውሎስን ክስ ለመስማት የመጣ ተሰብስቧል። የአውራጃ መሪዎች አሉ፣ በከተማው የታወቁ እነ አግሪጳ እነ ፊስጦስ አሉ። ሁሉም ባሉበት ቦታ ሰንሰለት ይዞ ቆመ። ቆሞ ምን አድርገ ነው ሲባል ሰብኬ። አሜን አሜን። እንዴት ደስ ይላል በኢየሱስ! እንዴት ደስ ይላል በኢየሱስ! አሜን። ምን ሆኖ ሞተ? መገናኛ ወንጌል ሰበከ ሞተ። አሜን። አንተ እንዴት ደስ ይላል በኢየሱስ! ስንት ዓመት ተፈረደበት? 5 ዓመት። ምን አድርጎ? ስለ ኢየሱስ ተናግሮ። አሜን። አረ በኢየሱስ እድል ያገኛችሁ። አሜን። በመኪናም ይሞታል እንኳን ተሰብኮ አለ። አግሪጳ ፊስጦስ አወራና ቆሞ ካወራ በኋላ ፊስጦስ ዞሮ ለአግሪጳ ድል ሰጠው። አግሪጳ አንተ ምን ትላለህ አለው።
አግሪጳ በሸንጎ መካከል በአውራጃ መሪዎች ጎን ቆሞ እንደዚህ አለ። ብዙ ካወራ በኋላ ወዳጄ ጳውሎስ ሳኦል ሆይ አለው። ሳኦልን አግሪጳ ድሮም ያውቀዋል። አሳዳጅ እያለ ተራጋሚ እያለ ገዳይ እያለ ያውቀዋል። ወዳጄ ጳውሎስ ሳኦል ሆይ አለው። አቤት ሲለው እንድታወራ ተፈቅዶልሃል አለው። ጳውሎስ አግኝቶ ነው ድሮም ስበክ ይለዋል። እድል እንኳን ተሰጥቶት በዛ ሰዓት ነው ቆመና እንደዚህ አለ። አሁን ያነበብኩላችሁ መጽሐፍ ላይ ቆመና እንደዚህ አለ። እኔ አለ አሳዳጅ ነበርኩኝ አለ። ታቀኛለህ አግሪጳ አለ። ትናንትና ይሄንን ወንጌል ይዘው በየአደባባይ የሚዞሩትን ምገርፍ ነበርኳል፣ ምመታ ነበርኩኝ አለ። እነ እስጢፋኖስ ጭምር ሲገደሉ ልብስ ይዤ ማባብስ ነበርኩኝ አለ። ለብዙ ሰዎች ወንጌል ሰባኪዎች የመሞት ምክንያት ሆኛለሁ አለ። ግን አለ አንድ ቀን ሲለው ከሰዎች ጋር ሆኜ መንገድ ጀምሬ ሲሄድ አለ ደማስቆ መግቢያ በር ላይ ሆኜ እያለ መጣና የሆነ ብርሃን በላይ ላይ ወደቃል። ይሄ ብርሃን ሲወድቅ አለ እስካሁን ካዩአቸው ብርሃኖች ይበልጣል አለ። መቆም አልቻልኩም አለ። ከክብሬ ላይ ከሰረገላ ላይ ወደቅኩ አለ። ስወድቅ አለ ከሰማይ አንድ ድምፅ በዕብራይስተኛ እንደሚል ድምፅ መጣ። ምን ስለምን ታሳደኛለህ? ስለምን ታሳደኛለህ የሚል ድምፅ መጣ። ያን ድምፅ ሲመጣ አለ ለመቃወም ብሞክር አለ ብትቃወም አለ የመውጊያው ብረት ምን ይልብሃል? ይብስብሃል አለኝ እና ፈራው ደነገጥኩ ብሎ ሐዋርያ ሥራ ምዕራፍ 9 ላይ ያለውን ሐሳብ ቀጥታ ማውራት ጀመር። ምን እያለ ወሰዱኝ፣ ደማስቆ ገባሁኝ። ደማስቆ ገብቼ አይኔ ዝግ ነበረ። ሐናንያ ጸለየልኝ፣ ከአይኔ ላይ ቅርፊት ወደቀ። ምግብ በላው በረታው፣ ቀን አላስቆጠረብኝም አለ። የነካኝ ኃይል ማንነቴን አስጥሎ ማንነቱን ከተተብኝ አለ። እኔነቴን አስጥሎ እሱነቱን ጨመረብኝ አለ። ድሮ ገዳይ ነበርኩ አለ እና ያ ኃይል ከነካኝ በኋላ ግን አለ ስለ ሰዎች ግድ ይለኝ ጀመረ አለ። ስለ ኢየሱስ ግድ ይለኝ ጀመረ አለ። ወንጌል መስበክ ግድ ይለኝ ጀመረ አለ። ዛሬ ይሄ ግዴታና እሳት ያገኛችሁ። አሜን። እኔ እኮ ያለው አንዳንድ ሰዎችን አይቻቃለሁ ካልሰበኩ መዋል ማይችሉ አሉ። ስለ ኢየሱስ ካልተናገሩ መዋል ማይችሉ አሉ። ዝም ብለው አደባባይ ላይ ቆመው ስፒከራቸውን ተሸክመው ኪሳቸው ላይ የሚበላ ሳይኖር እጃቸው ባዶ ሆኖ አካውንታቸው ባዶ ሆኖ ለልጆቻቸው የሚያበሉ ሳይኖራቸው ዝም ብለው ይህንን ወንጌል ይዘው ኢየሱስ ያድናል እያሉ የሚውሉ አሉ። አሁን እግዚአብሔር ዛሬ እያለኝ ያለው እንደዚህ ነው። ሁኔታን ሳይሆን እኔን ላከበሩ፣ በምድረ በዳቸው ላይ ስሜን ለጠሩ፣ በማይመች ዓለም ላይ እኔን ለገለጡኝ ዛሬ ብሎኛል ክብሬን እገልጣለሁ። አሜን። እኔ የሆነ ሰው ላይ ዛሬ እሳት ሲመጣ ያለው አሜን። የሆነ ሰው ላይ እሳት ሲመጣ ያለው አሜን አሜን። ከዚህ ሄዶ ታክሲ ውስጥ አጋንንት የሚያስወጣ ያለው አሜን። ስለ ኢየሱስ እየተናገረ አሜን። ጫት ቤት፣ መጠጥ ቤት፣ ዝሙት ቤት የሚያዘጋ ያለው አሜን። መጠጥ ቤቶችን ወደ ቸርች ይራ ያለው አሜን። ሰረቃ አትባልም፣ ሰበከ ትባላለህ። ዝም ብለህ አመቻችተህ ተመቻችተህ እንድትሞት አይደለም የሰማይ ፕሮግራም። ይኸውልህ መብላት፣ መጠጣት፣ መልበስ ማንም አሕዛብ ያደርገዋል። እኛን ከሌሎቹ ለየት የሚያደርገን የተካፈልነው ብርሃን አለ። ታውቃለህ? የተካፈልነው ብርሃን ዝም ብሎ ብርሃን አይደለም። ለዛ እኮ ነው ጳውሎስ ሲናገር እንደዚህ አለ። አሁን የምኖረው ኑሮ አለ እኔ በኔ የምኖረው ሳይሆን ኢየሱስ በኔ የሚኖረው ነው አለ። ቀጣይ ዘመኔ ላይ አለ እኔ አልታይም አለ። እኔ እደበቃለሁ፣ እሱ በኔ ይታያል አለ። አሜን። ይኸውልህ ለዛ እኮ ነው ይሄ ሰው በብዙ ቻሌንጅና ዋጋ ያለፈ የሚመጣበትን መከራ እንደ ሙሉ ደስታ ይቆጥራል። ነገ ሊገለጥ ካለው ክብር አንጻር ይላል ይሄ ምንም ነው ይላል። ዛሬ እንደዚህ አይነት መንፈስ የሆነ ሰው ላይ በኢየሱስ የሚገባበት አሜን አሜን። ለራሱ ደስታ አይኖርም። የገባበት መንፈስ ለራሱ ደስታ የሚያኖረው አይደለም። ለዛ እኮ ነው ብዙዎችን አይታችሁ ከሆነ እየተገረፉ ይሰብካሉ፣ እየተፈነከቱ ይሰብካሉ፣ አይናቸው ጠፍቶ ይሰብካሉ። ለምን? የነካቸው እሳት አለ። ዛሬ የሆነ ሰው የሚነካው እሳት ያለው አሜን። ምድርን አስንቆ ዘላለምን የሚያስመኝ አሜን አሜን። ክፋትን ግልሙትናን አስጥሎ ኢየሱስን የሚያስመኝ አሜን አሜን። የሆነ እሳት አሜን። ከተለማመድነው ምዕራፉ ዛሬ ማታ እንወጣለን አሜን። ያን ሰው ጮሆ ኢየሱስ ይበለኛ። ኢየሱስ ታውቃለህ የምኖረው ኑሮ አለ እኔ በኔ አይደለም አለ ኢየሱስ በኔ። ለዛ ነው ርቦት 15 ቀን 16 ቀን 20 ቀን ምግብ ሳይበላ ሆዱን ይዞ እንዲላል በወንበዴዎች ፍርሃት አለ፣ በወንድሞች ፍርሃት አለ፣
በረሃብ በችግር ሆኜ ራብ ሆኖ 17-20 ቀን ምግብ ሳይበላ እንዲህ ይላል። እኔ ግን ግድ የሚለኝ አለ ስለ ሆዴ አይደለም ስለ አብያተ ክርስቲያናት ነው አለ። በውስጥ ያለ ሸክም አለ። ምን ያልዳነ ትውልድ አለ አለ። በጫት ቤት ያለ፣ በመጠጥ ቤት ያለ፣ በየእስር ቤት ያለ ኢየሱስን የማያውቅ ብርሃን ያልበራለት እውነት ያልተገለጠለት ትውልድ አለ አለ። ጥግ ላይ ቁጭ ብሎ ሰላምን የሚፈልግ እውነተኛ ጠረን የሆነውን ኢየሱስን የሚፈልግ የሚነግረው ያጣ ትውልድ አለ አለ። አረ ዛሬ መልእክት አለኝ ለሆነ ሰው ዛሬ ጸልይለታለሁ። ይሄንን ወንጌል ይዞ በየአደባባይ እየገባ ጨለማን እየገለጠ ብርሃን ያበራል። አሜን። የሆነ ትውልድ አለ ዛሬ ሰማይ ቀጠሮ ያደረገለት በቀረው ዘመኑ ራሱን ደብቆ ሰማይን የሚገልጥ ኢየሱስን እያሳየ ራሱን የሚደብቅ። አሜን። አዎ ሲመታ ኢየሱስ፣ ሲተፋበት ኢየሱስ፣ ሲረገጥ ኢየሱስ፣ አጣቱ እውነት ከመናገር ማይከለክለው፣ አካውንቱ ባዶ መሆኑ እውነት ከመናገር የማይከለክለው፣ ምድረ በዳ ላይ ቆሞ ወንጌል የሚናገር፣ በየታክሲ ውስጥ እየገባ ኢየሱስ የሚል፣ በየመናሪያ እየገባ ኢየሱስ የሚል ኢየሱስ። አሜን። ለዚህ አይነት ትውልድ ዛሬ እግዚአብሔር ያስነሳል። አሜን። እግዚአብሔር ያስነሳል። ለማዳ መንፈስ የማይዘው የቤተ ክርስቲያን ዶክትሪንና የኮሚቴ መንፈስ የማይዘው ሰብሮ የሚወጣ ቅባት ላዩ ላይ የተቀመጠበት፣ አሜን፣ ላዩ ላይ ቅባት የተቀመጠበት፣ አሜን፣ የማይያዝ ተው እየተባለ አልተውም የሚል፣ አትናገር እየተባለ የሚናገር፣ አሜን አሜን። አዎ አደባባዮችን ሁሉ ራሱን ለመግለጥ የማይጠቀም ሚዲያ ቢያገኝ ኢየሱስን ሰብኮ የሚያልፍ፣ አሜን፣ ስቴዲየም ቢያገኝ ስለ ኢየሱስ የሚያወራ፣ አሜን፣ ቀበሌ ቢያገኝ ስለ ኢየሱስ የሚያወራ፣ አሜን አሜን። እንደዚህ አይነት 11 ትውልድ ዛሬ መጥተዋል ብሎኛል። አሜን። ራሳቸውን የናቁ ራሳቸውን የተው መተፋት መመታት ለነሱ ማያስቆማቸው እየተሰደቡ የሚቀጥሉ የብዙ ሰዎችን ሐሜት እየሰባበሩ ኢየሱስን የሚገልጡ፣ አሜን 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 አሜን። እንደዚህ አይነት ትውልድ ኢየሱስ፣ እንደዚህ አይነት ትውልድ አሜን፣ በብልጭልጭና በሚያምር ነገር የማይታለሉ ለጊዜያዊ ነገር ሰማይን የማያሳዝኑ ሰማይን እያከበሩ ራሳቸውን የሚጎዱ እነዚህ አይነት ትውልድ እናፍቃለሁ። በተሰጠው አደባባይ ብቾቱን አመቻችቶ መሄድ ሳይሆን ራሱን እየገደለ ኢየሱስን የሚገልጥ፣ አሜን። እንደዚህ አይነት ትውልድ አደባባይ ቆሞ፣ መናሪያ ቆሞ፣ አውቶቢስ ቀራ ቆሞ ኢየሱስ ያድናል የሚል፣ አሜን አሜን። እንደዚህ አይነት ትውልድ ዛሬ ይነሳል። አሜን አሜን። በኢትዮጵያ ቤተክርስቲያን ውስጥ ሰባኪ አልጠፋም። ብዙ ሰባኪ አለ። አሁን ቀጣይ ዘመን የሚያስፈልገው ቁስል የሚያካደለም እውነትን ተናግሮ መስመር የሚያስይዝ፣ አሜን፣ እውነትን ተናግሮ መስመር የሚያስይዝ፣ እያጠፋ እያየ ትሄዳለህ የሚል አይደለም፣ አቁሞ መክሮ የሚቀይር። እንደዚህ አይነት ትውልድ እየመጣ ነው። አሜን። እንደዚህ አይነት ትውልድ እየመጣ ነው። የተጨመላለቀውን የእግዚአብሔር መድረክ የሚያጸዳ፣ አሜን። እንደዚህ አይነት ትውልድ እየመጣ ነው። አሜን። መጥረጊያ ይዞ ወደ ቤተ ክርስቲያን የሚገባ፣ አሜን። እንደዚህ አይነት ትውልድ እየመጣ ነው። አሜን አሜን። የእግዚአብሔርን ቤት ላይ ያለውን አመድ ሁሉ ጠርጎ የሚያወጣ፣ አሜን። አዎ አሜን። አዎ በሕይወቱ ራሱን ማይኖር፣ አሜን፣ በተሰጠውና በተጨመረለት እድሜ ራሱን የማይገልጥ፣ በተሰጠው አንድ ቀን ኢየሱስን አሳይቶ የሚሄድ እንደዚህ አይነት ትውልድ እየመጣ ነው። አሜን አሜን አሜን። ዛሬ ይሄ እሳት ያገኛቸዋል። አሜን። ይሄ እሳት ያገኛቸዋል፣ ያገኘኛል። ሲጮና ኢየሱስ በለኝ። ኢየሱስ ስማኝ። ታውቃለህ፣ በቻሌንጅ ውስጥ እያለፈ በመከራ ውስጥ እያለፈ ከአንዱ አውራጃ ሌላ አውራጃ፣ ከአንዱ ሸንጎ መሪ ሌላ መሪ ጋር እየቀያየሩት በሚያገኘው አደባባይና እድል ሁሉ የክሱ ደብዳቤ ሲከፈት ሰረቀ የሚል የለም። ሰበከ። አሜን። ሰበከ። አሜን። ሰበከ። አሜን። ዘንድሮ እንዲህ ይባላል፣ እሷ እኮ ሰባኪ ናት። አሜን። እሷ እኮ ስለ ኢየሱስ አታወራ አታድርም። አሜን። አዎ አዎ። ይህ አይነት መንፈስ ነው ዛሬ የሚያገኛችሁ። ሎካል ያደረገ መንፈስ ዛሬ ይመታል። አንዳንዶች ታገለግላላችሁ እንጂ ሎካል አድርጓቸዋል። ይመታል ዛሬ። ስሙኝ በደም ይዘውት ለክስ አቅርበውት ከዚህ በኋላ ዋጋ የለህም ባሉት ምዕራፍ ላይ
አግሪጳ ቆሞ እንደዚህ ያለው ልትናገር ተፈቅዶልሃል አሉ። ታውቃላችሁ ቆሞ እንደዚህ አለ እኔ ያለ ከገዳዮች ዋና ገዳይ ነበርኩ አለ። ከተሳዳቢዎች ዋና ተሳዳቢ ነበርኩ አለ። ከአጥፊዎች ዋና አጥፊ ነበርኩ አለ። ግን አለ የሆነ እጅ ደማስቆ ላይ መታና ቀየረኝ አለ። የኔን ማንነት ወስዶ የራሱን ሶፍትዌር ጫነብኝ አለ። ስለ ራሴ ማውራበትን ማንነት ወሰደና ምሳደበውን ወሰደና ምደበድበውን ወሰደና አለ ኢየሱስ ኢየሱስ እንድል አደረገኝ አለ። አሜን። አሁን አለ መኖር የምችለው ስበላ አይደለምና ኢየሱስ ብዬ ስናገር ነው። ኢየሱስ አሜን። ኢየሱስ ብዬ ስናገር ነው አለ። አትስበክ ብትሉኝ እሰብካለሁ አለ። አትናገር ብትሉኝ እናገራለሁ አለ። የህይወቴ መጨረሻ በዚህ ይዋጣል አለ። የኔ ጥጉ አለ ስለ ኢየሱስ ማውራት ነው አለ። ኢየሱስ የሆነ ሰው እንዲህ ይሆናል። ከዚህ ጉባኤ ከወጣ በኋላ ይህንን ስም እየጠራ ያልዳኑ ቤተሰቦችን ጎትተት ይውስታል። አሜን አሜን። ታውቃለህ በዚህ ምዕራፍ ውስጥ ቆሞ ተፈታ ሲሉት አልፈታም ይላል። አረ ነፃነ ሰብከ ነው እንጂ ታሰርከው ሂድ ሲሉት አልሄድም። ለምን? በሰንሰለቴ ኢየሱስን እሰብካለሁ። ለኔ አለ ውጪ በወጣም ውስጥ በሆንም አንድ ነው አለ። ለምን? ስራዬ አንድ ነው። ስለማን ማውራት? ስለ ኢየሱስ ማውራት። እድሜ ላይ አለ ከዚህ ስም ውጪ ከፍ የሚል ስም የለም አለ። እድሜን የገዛ ስም አለ አለ። ማንነቴን የተቆጣጠረ ስም አለ አለ። ማን የሚባል? ኢየሱስ የሚባል። አሜን። ብትመታኝ ከኔ አፍ የሚወጣው ኢየሱስ ነው አለ። ኢየሱስ። ብትሰድበኝ ከኔ አፍ የሚወጣው ኢየሱስ ነው አለ። አሜን። በሰንሰለት እጄን ብታስር ከኔ አፍ የሚወጣው ኢየሱስ ነው አለ። አሜን። አፌ አይዘጋ እንጂ አለ ስለ ኢየሱስ ማውራቴ አልተውም አለ። ታውቃላችሁ ያዙትና ና ያዙትና አምጥተው በሽታ ነው አሉት። ምንድነው? በሽታ ነው አሉት። የመናፍቃውያንን የናዝራውያንን አስተምሮ ያስተምራል አሉት። አምጥተው እስር ቤት ከተቱት፣ ለክስ አቆሙት። ብዙ መሪዎች አሉ፣ አውራጃ የሸንጎ ትላልቅ የሚባሉ ሰዎች። በእነሱ ፊት የክስ ደብዳቤ ሲገለጥ የመጀመሪያ ክስ ምንድነው? ሰበከ። ሁለተኛስ? ሰበከ። ታውቃለህ ፊሊክስ ይሄማ ብሎ ወደ ፊስጦስ ላከው። አሁን ፊስጦስ ጋር ቆመ። ፊስጦስ ሲያየው አሁንም የክስ ደብዳቤው ሲከፈት ማስረጃ አምጥተው ጠበቃዎችና ዳኛዎች ቆመው አቃቤ ሕግ ሲያነብ የመጀመሪያ ክስ ምንድነው? ሰበከ። ሁለተኛ ሰበከ። የት ሰበከ? አቴና ሰበከ፣ ልስጥራን ሰበከ፣ ሮም ሰበከ፣ ደርቤን ሰበከ፣ በየጎዳና ሰበከ። ሌላስ የለም። ይሄንን ብሎት ውጣ ሲለው ማነው ፊስጦስ አልወጣም ማለት። ለምን ሲሉት በሰንሰለቴ አለ ኢየሱስን ሰብካለሁ። ይኸውላችሁ ስሙኝ፣ ለኔ አለ ውጭም ውስጥም አንድ ነው አለ። በወጣም ሰብከው ኢየሱስን ነው፣ እዚህ ብቀርም ሰብከው ኢየሱስን ነው። አሜን። ውጪ ካለው ይልቅ እዚህ ያለው ብዙ ያልዳነ ትውልድ አለ አለ እና እሰብካለሁ አለ። አረ በሰላም ሂድ። አልሄድም። ለምን? እዚህ ቁጭ ብዬ በሰንሰለቴ ኢየሱስን ምን አደርጋለሁ? እሰብካለሁ። እኔ እንደዚህ አይነት ጨካኝ ጴንጤ ያለው አሜን። የቤት ኪራይ የሚከፍለው ሲያጣ ሰማይን የሚሳደብ አይደለም። እውነት እግዚአብሔርን ብዬ ተዋረድኩ የሚል አይደለም። እየተጠማ እየተራበ ኢየሱስ የሚል ኢየሱስ በብዙ ምድረ በዳ እያለፈ ስለ ኢየሱስ የሚናገር አሜን አሜን። በየመስሪያ ቤት ሳይፈራ ስለ ኢየሱስ የሚያወራ አሜን። ወዳጆቼ የኛ ክርስትና እንከባበር ነው። የኛ ጓደኝነት እንከባበር ነው። አዛብ ከሆኑ ጓደኞቻችን ጋር ምን ቀጥለው እስካልነካናቸው ድረስ ነው። ፈሪ አድርገውናል። ገና ኢየሱስ ብለህ ስትናገር ኢየሱስ ብዬ ባወራ ጥሎኝ ይሄዳል ብለህ ስለምታስብ ለጓደኛ ለወንድም እንኳን ኢየሱስን አትነግሮም። ወዳጄ ኢየሱስን የማያውቅ ምን ያደርግላል? አንድ አይደለም ለምን 10 አይሄድም? አንተ ያለብህ ኃላፊነት አንድ ነው። ባገኘው አደባባይ ኢየሱስ ያድናል። አሜን። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ለምን መሰላችሁ? በዚህ ምድር ላይ የማምለጫ ብቸኛ መንገድ አንድ ነው፣ ኢየሱስ ነው። አሜን። ኢየሱስ እኔ ሕይወት ነኝ ካለ ሌላው ገዳይ ነው። እኔ መንገድ ነኝ ካለ ሌላው ጉድጓድ ነው። ታዲያ እስከ መቼ ነው እየፈራን ትውልድ ወደ ሲኦል የሚገባው? አሁን ከተኛንበት ልንነቃ ይገባል። መድረኮቻችን ስለ ኢየሱስ ነው ማውራት ያለበት። አደባባይ ስለ ኢየሱስ ነው ማውራት ያለበት። የተሰጠን እድል ሁሉ ይህንን ወንጌል ነው ገልጦ ማውራት ያለበት። ዛሬ አሜን ላለ ይሄ ፍቅር ያገኛችሁ። አሜን። ስሙኝ፣ በዘመኔ የማውቀው አንድ እውነት አለ።
በዚህ ምድር ላይ በሰው ዕውቀትና ችሎታ በዚህ ምድር ሲስተምና ካልኩሌሽን አይቻልም የተባለውን ሰው የሚያስቸግረውን ሰው ወንጌል ሲቀይር አይቻቃለሁ። ወንጌል የእግዚአብሔር ወንጌል አንተ ብቻ ትራው፣ አንተ ብቻ ተናገረው። እናንዶቻችሁ እኮ ፈርታችሁ ነው። ባይሰማኝስ፣ ቢመታኝስ፣ ቢሰድበኝስ ትስደባ። ስለ ኢየሱስ ተናግረ መሰደብ አግኝተ ነው አግኝተሽ ነው። አንተ የሚጠበቀው አንድ ጉዳይ ነው። ከገበሬ የሚጠበቀው መዝራት ነው። ማብቀል የሱ ነው። አንተ የሚጠበቀው ወንድሜ በለው ማኪያቶ ከምጋብዘው በላይ ስለ ኢየሱስ ንገረው። ኢየሱስን ዝራበትና ሂድ። ቀጣይ ዘመን አብሮ ወንጌል ሰባኪ ነው የሚሆነው። አሜን አሜን። ይኸውልህ ካንተ የሚጠበቀውን ለማድረግ ጀምር። አንተ ስትጀምር ሰማይ ነው ልቡን የሚቀጥረው። የድንጋዩን አውጥቶ የሥጋውን ይሰጠዋል። አላስፈላጊውን ከላዩ ላይ ቀርፎ አንስቶ ብቁ ሰው ያደርገዋል። አሜን። ቁጭ በል። እዚህ በፊታችሁ ቆመን የምናገለግል እኛ ከሰማይ የዘነብን አይደለም። አንዳንዶቻችን አስቸጋሪ የነበርን ሰዎች ነን፣ ከኔ ጭምር። በምታስበው ልክ እንዳይመስል በጣም አስቸጋሪ፣ እንደ ቀልድ የሰማነው እውነት ነው ታሪካችንን የቀየረው። ኢየሱስ ሲሉን ጴንጤ፣ ኢየሱስ ጌታ ነው፣ ቦንኬ መላጣ ነው ያለ የምንሳደብ ሰዎች ነበርን። ይሄ ወንጌል ነው ታሪካችንን የቀየረው። ዛሬ በፊት ቆሜ የምታየን ነቢይ ግሩም ከሆነ ዘመን በፊት ይሄ ማይገባኝ ሰው ነኝ። ይሄ ሲገባኝ ነው አንተ ፊት ቆሜ ብርሃንን ማብራት የጀመርኩት። አንተ የሚጠበቅ በአንድ ጉዳይ ነው። ምን? ዝም ብለህ ተናገር፣ ዝም ብለህ አውራ፣ አደባባይ ውስጥ አውራ፣ ታክሲ ውስጥ አውራ፣ በየመቅደሱ አውራ። የእግዚአብሔርን ሥራ ያኔ ታያለህ። እውነቴን ነው የምነግራችሁ። ኢየሱስ ማይቀይረው ስልጣንም ጉልበትም ምድር የለም የለም የለም። ታውቃለህ ይሄ ሰው በዚህ ቻሌንጅ ውስጥ አልፎ አትናገር ብትሉኝ እናገራለሁ አለ። ከህይወቴ ጋር ተሰፍቷል አለ። እየሰማችሁ ነው? ይሄንን ኮት ላወልቀው እችላለሁ፣ ይሄንን ሸሚዝ ላወልቀው እችላለሁ። አይኔን ግን አውጥቼ መጣል እችላለሁ? አልችልም። በዛ ልክ ነው ሰማይ ካንተ ጋር ፕሮግራም የሚፈልገው። የማይፋቅ ስም አንተ ላይ አለ። ሰዎች እንዲያይተው የሚያዩት እሷ እኮ የኢየሱስ ናት የሚያስብል። ታዲያ ይሄንን ያክል ብርሃን ይዛችሁ ለምን ዝም ትላላችሁ? ጊዜው እኮ ያለቀ ነው። እንደ ትናንት ነው የምንጨመላበት ዘመን ላይ አይደለም ያለ ነው። ክፋቱ፣ እርኩሰቱ፣ ግልሙትናው ከፍ ያለበት ዘመን፣ ማንም ደፋር የሆነበት ዘመን፣ ማታ ከሴት ጋር ተተኝቶ ጠዋት ተመቶ አልጋ መድረክ ላይ የሚገለገልበት ዘመን ያለንበት ዘመን፣ ክፉ ዘመን። በዚህ ዘመን ውስጥ ይህንን የሚቀይርልን አንድ እውነት አለ። ኢየሱስ ይባላል። ኢየሱስ ይባላል። የትናንትና መታወቂያችንን መቀየር የሚችል ማብቃት ያለበት ጉዳይ አለ። ዛሬ ስለ ኢየሱስ አውርተን ማብቃት ያለበት ጉዳይ አቀለ አምጥተው አስረውት፣ ወንድሜ በሰንሰለት ታስራ አይደለም 20 ዓመት ተፈርዶብህ በአንድ ዓመት ትፈታለህ ብትባል እንኳን ትጽናናለህ። ውጣ እያሉት አልወጣም ቢላል፣ ሂድ አልሄድም። ለምን? በሰንሰለቴ ሰብካለሁ። ይሄ ሰንሰለት ለኔ አለ መንገዴ ነው አለ። እስር ቤት ገባው፣ ሁሉ ቦታ ገባው፣ ለኔ አንድ ነው አለ። ለምን? በሐዋርያት ሥራ ምዕራፍ 23 የሰማው ድምፅ አለ። ምን የሚል ድምፅ? በኢየሩሳሌም እንደሰበክልኝ በሮሜ ምን ታደርገኛል? ትሰብክልኛል። ድምፅ ሰምቻለሁ አለ። ትጀምር እግዚአብሔር አውርቶን ያስጀመረኛል። ምድረ በዳ ላይ የሚመጡ አሜኬላና ችግሮች እኔን ከከፍታ የሚያስቀሩኝ አይደሉም አለ እና በብዙ ቻሌንጅ ውስጥ ላልፍ እችላለሁ። የማልፍበት ቻሌንጅ ግን ስለ ኢየሱስ አውርቶ ያልፋል አለ። ከዚህ ስትሄዱ ያላመኑ ቤተሰብ ካላችሁ ዝም ብለው ውጣ አትቀመጥ። ይሄንን ስም ስጣቸው ስጣቸው። ምግብ እየበላ የታነቀ ሰው ከታነቀበት ነፃ የሚወጣው ውሃ ስትሰጡት ነው። እናንተ አሁን እያደረጋችሁ ያላችሁት ገና ለገና ይሰድበኛል፣ ይንቀኛል፣ ይጣላኛል ብለ አጠገብ ላለ ወንድም እንኳን ጌታን ለማያቅ ስለ ኢየሱስ አትነግረውም። አጠገብ ላለ ስለ ኢየሱስ አለመናገር ማለት ምግብ አንቆት ውሃ እንደመከልከል ማለት ነው። የሚያድነውን ነው የምከለክለው፣ ነፃ የሚያወጣውን ነው የምከለክለው፣ እንበሩን የሚሰብርለትን ነው የምትከለክለው፣ ከዘላለም ባርነት አውጥቶ የዘላለም ሕይወት የሚያገኝበትን ነው የምትከለክለው። ዛሬ መንቃት ካለባችሁ ብንን እንደሚል ሰው ንቁ። መስሪያ ቤት ተናገሩ ስለ ኢየሱስ፣ ቀበሌ ተናገሩ ስለ ኢየሱስ፣ በምትሰሩበት ቦታ
ተናገሩ ስለ ኢየሱስ። ኢየሱስ የማያሸንፈው ጉልበት የለም። እስቲ የለም በሉ። የለም አውሩ። የመድረክ ጀግኖች ሆነናል ብዙዎቻችን። መድረክ ላይ ማንም አይችለንም። ከመድረክ ስንወጣ ግን አንድም ስለ ኢየሱስ አናወራም። ብዙዎቻችን ጴንጤ መሆናችን እንኳን የሚታወቀው ቸርች ስንመጣ ነው። ከመፍራታችን የተነሳ ከጓደኞቻችን ጋር ምሳ እየበላን ለምግብ አንጸልይም። ለምግብ አንጸልይም። ለምን? ጴንጤ መሆኔን ያውቁብኛል ብለሽ ስለምትፈራ። ቸርች ስትገባ መስቀልን ትፈታለህ። ወደ መስሪያ ቤት ስትሄድ መስቀል ሰቅላችሁ የምትገባው አላችሁ አስራችሁ። ይሄ ትክክል ህይወት አይደለም። ከማን ነው የምትደበቀው? እመነኝ፣ በዚህ ምድር ከኢየሱስ ውጭ አዳኝ የለም። የአቡነ እንትና የማርቆስ እንትና የተክልዬ ምናምን የሚባል የለም። አንድ አዳኝ ነው ያለው በዚህ ምድር። አንድ አዳኝ፣ ብቸኛ መዳኛ ኢየሱስ። እመነኝ፣ በተራራ ላይ ወጥተህ ጉድጓድ ውስጥ ገብተህ የምታገኘው ድነት የለም። የለም የለም። እኛ እውነት ስለማንነግራቸው ነው የበሰበሰ ውሃ ውስጥ በገመድ እየተነከሩ የሚወጡት። እኛ ይዘን የከለከልናቸው መድኃኒት አለ። ታንቀዋል። የታነቁትን የሚያወርድላቸው እኛ ጋር መድኃኒት አለ። ኢየሱስ ይባላል። ያንን መድኃኒት ስለከለከልናቸው ከገዳም ገዳም ይሽከረከራሉ። እኔ ወንድም ዛሬ መንቃት ካለብን ንቃ፣ ንቃ። በተጠፈጠፈ ድንጋይ ውስጥ ገብተህ ድነት አታገኝ። ብቸኛ መዳኛው ኢየሱስ ነው። አሜን። ብቸኛ የዘላለምን ሕይወት የሚሰጥ ኢየሱስ ነው። አሜን። አዎ፣ እግዚአብሔር ፈሪ ስትሆን አይወድም። ደፋሩን እድሜ ካለፈ በዚህ እውነት ይለፍ። ጊዜ ካለፈ በዚህ እውነት ይለፍ፣ ይለቅ። ወጣትነትን ይሄ ስም ይግዛው። እድል የሰጠ ሰማይ ነው። በተጨመረልህ እድሜ ስለ ራስህ ገልጣ አትለፍ። ኢየሱስን ገልጠህ እለፍ። ብዙ ብርሃን የሚፈልግ ትውልድ አለ። ብዙ ብርሃን፣ ብዙ ብርሃን። በእውነቴን ነው የምነግራችሁ። ብዙ ብርሃን። ማን ይንገራቸው? ታንቀዋል እኮ። የታነቁትን የሚያወርድላቸውን ከልክለናቸዋል። ለምን? ቢሰድቡንስ ይስደቡሃ፣ ይናገሩሃ። ስለ ኢየሱስ አውራ። ይሄ ስም የሚቆረቁራችሁ ካላችሁ አዝንላችኋለሁ። ተቃራኒው አለ፣ ዛሬ ወገዋለሁ። አሜን። አዎ፣ ሲጩና ኢየሱስ በለኝ። ኢየሱስ ድገመው። ኢየሱስ ጨምረው። ኢየሱስ ተናገራውንም ኢየሱስ። አለ በብዙ ቻሌንጅ እና ዋጋ መክፈል ውስጥ ሆኖ እየተደበደበ እኔ አለ ከገዳዮች አንዱ ነበርኩ አለ፣ ከተሳዳቢዎችም አንዱ ነበርኩ አለ፣ ከአጥፊዎችም አንዱ ነበርኩ አለ። ግን አለ የሆነ እጅ ደማስቆ ላይ ነካኛል። ሲነካኝ አለ የኔን ወሰደና የራሱን ሰጠኛል። ትናንትና መመካበትን ከኔ ገፎ ጣልልኝ፣ የሚያስቀጥለኝን ላይ ጫነብኝ። አሁን አለ በቀረው ዘመኔ የምኖረው ህይወት አለ የኔን አይደለም፣ ኢየሱስ በኔ ነው አለ። ጳውሎስን ካያችሁ አለ ስለ ጳውሎስ የምታነቡት ሌላ አንድ ጉዳይ የለም። ምን? ኢየሱስ የሚባል ስም ግንባሬ ላይ አለ አለ። ከኢየሱስ ውጭ አላቅም አለ። ለዛ እኮ ነው ወደ አንድ ቆሮንቶስ 1:2 ላይ ነው እንደዚህ ይላል፣ እኔ ወንድሞች ሆይ አለ ወደ እናንተ በመጣው ጊዜ አለ ከክርስቶስ ውጪ ሌላ ነገር እንዳላውቅ ቆርጬ ነበራል። የመጨረሻ የኔ ዕውቀት አለ ኢየሱስ ነው አለ። በዚህ ምድር የዕውቀት ውሃ ልኩ ኢየሱስ ነው። ኢየሱስ ይኸውልህ ስማኝ፣ ዶክትሬት ብትማር ጊዜያዊ ነው። 7 ዓመት ሜዲሲን ብትማር ጊዜያዊ ነው። ለምሳሌ 7 ዓመት ሜዲሲን የተማሩ ሰዎች HIV ጋር ሲመጡ የነሱ የ7 ዓመት ዕውቀት ገደል ይገባል፣ አይችሉም። ካንሰር 4ኛ ደረጃ ጋር ሲደርሱ የነሱ ዕውቀት ገደል ይገባል፣ አይችሉም። የሚችል ግን አንድ አለ፣ ምንም ነገር በሱ ፊት ቀላል የሆነ አሜን፣ ምንም የማያቅተው ኢየሱስ። አንድ ሰው ጮሆ ኢየሱስ ይበለኛል። ኢየሱስ ተቆረቆረ በደንብ ይቆርቁር። ይሄን ነው ማወራል። ሚጣፍጥ እየሰጠንን ያጠፋን። አንዳንዴ የሚቆረቁሩ ሰድ ቀርጾ ልክን ያወጣል። ከተበላሸበት ወደ መስመር ያስገባል። ካጠፋው ጥፋት ወደ እውነት ይመልሳል። ይሄ ነው ህይወቱ፣ ይሄ ነው መንገዱ፣ ኢየሱስ ብቻ። አዎ ዞግ ዘመን ትበራለህ ብለናል። በር ማረፊያ ስላጣ ነው ተሰባብረ የቀረው። አሁን ትክክለኛ በሆነ ላይን ላይ ትገባል። ትክክለኛ በሆነ መስመር ላይ ትገባል። ቀጣይ ዘመን ኖረ እንጂ አውርታ አትሞትም። ብዙዎች የተሰቀሉለት የታገሉለት ደም በደም የሆኑለት ይሄ ወንጌል አንተ ጋር ሲደርስ አይቀልም። ስማኝ በደም አይቀልም።
ውሻ ወደ ትፋቱ እንደሚመለስ ትናንትናችሁን ከዛሬ በኋላ ማደግሙ ሰዎች አላችሁ። እግዚአብሔር ዛሬ አዲስ ሰው የሚያደርጋችሁ አሜን። ከዛሬ ቀን በኋላ በልዩነት የምትኖሩ ሰው እናንተን ግንባራችሁን አይቶ እቺማ የኢየሱስ ትባይ አሜን፣ ይሄማ የኢየሱስ ነው የሚባል አሜን። አዎ ተራ ነገር የህይወታችሁ አካል አይሆንም። ዘመኑ አልቋል። ኢየሱስ ሊመጣ ነው። ሰሞኑን ይመጣል። ተዘጋጅታል ወይ ነው? ምልክቶች ሁሉ አልቀዋል። ሁሌ እናገራለሁ። እኛ እንደዚህ ሰቅለን የምናደርገው መስቀል ተዘቅዝቆ ተሰቅሎ እዚህ አዲስ አበባ ፒያሳ ላይ አንዳንድ ቦታ ላይ የሰይጣን ቸርች ተከፍቷል። ኢየሱስ ጌታ ነው ሳይሆን ኢሉሚናቲ ጌታ ነው ተብሎ ወንጌል ተረግጦ ትውልድ በክፋትና በአመጽ በኤልዛቤል አስተምሮና በኒቆላውያን ሲስተም ተይዞ ከእግዚአብሔር ቤተ መንግስት እየተሰደደ ነው። በሚያብለጨልጭና በጊዜያዊ በሆነ ነገር ውስጥ እየታሰረ ነው። በቲክቶክ በፌስቡክ በዚህ ምድር ባሉ ሲስተሞች ሁሉ የእግዚአብሔርን ቃል እንዳያነብ ተወስዶ ያለበት ዘመን ይሄ ዘመን ነው። እንደ ትናንትናው ደፋርና ጠንካራ መሆን አልቻልንም። መጎበዝ አልቻልንም። መበርታት አልቻልንም። የሆነ የተወሰደብን ነገር አለ። ሰይጣን እንቅልፋም አድርጎናል። እንበላለን፣ አንጠግብም፣ እንሰራለን፣ ትርፍ የለም። እያየን ልጆቻችን ጫት ቃሚ ሆነዋል። መጠጥ ቤት ነው ባልሽ የሚያድረው። ሚስት ማይረባ ስፍራ ላይ ነው የምትገኘው። ለምን? ያስነቃ ነው የሆነ ያስነቃ ነው ያስነካ ነው። ቀይ ፖይንት አለ፣ ነጥብ አለ። ማኑ አስነክተናል። ለዛ ሰይጣን ቀይ ሰጥቶናል። ዛሬ ወደዚህ ሁለት እንመለሳለን። ከኢየሱስ ውጪ በእኛ ህይወት ላይ ከፍ ያለውን ዛሬ እናራግፋለን። የማን ስትባል የኢየሱስ። ስለማን ነው የምታወራው? ስለ ኢየሱስ። አሜን። በቃ ብድግ ነው የምንለው ዛሬ። እስቲ ብድግ በሉ። እስቲ ብድግ። አሜን። በቃ ቁጭ በሉ። ዛሬ እንደዚህ ነው የምትሆኑት። ቁጭ በሉ። ዛሬ እንዲህ ነው የምትሆኑት። በቃ የሆነ ከተኛችሁበት ብድግ፣ የሆነ ካደከማችሁ ነገር ብድግ፣ የሆነ ዋጋ እያስከፈላችሁ ካለ ብድግ። እውነቴን ነው የምነግርህ። እውነቴን ነው የምነግርህ። እውነቴን ነው የምነግርህ። ኢየሱስ ሊመጣ ነው። አስበሃል? በፍርድ ቀን አንተ እዚህ ቆመና ጓደኛ እዚህ ቆሞ ይከሳሃል። በፍርድ ቀን ሁለታችሁም እኩል ቆማችሁ አንተ ወደ እውነት ስትገባ ጓደኛ ተፈርዶበት በማይረባ ሲኦል ውስጥ ሲገኝ እያየ ምን የሚል ይመስላል? ለምን አልነገርከኝም ሊል ይችላል። ለምን አላወራኝም ሊል ይችላል። አሁን ብዙዎቻችን ጓደኝነቱ አለ እስከ መች ድረስ ኢየሱስ የሚባለውን ስም ካልጠራ ተናገር። ከዚህ ስትሄድ እሺ በለኛ፣ እሺ በሏ። በቃ መስሪያ ቤት በተሰጠ እድል ወንበር ላይ ቁጭ ብለ የራስን ብቻ ታመቻች። ላልዳነው ጓደኛ እውነትን ተናገር። ስለማያውቀው ጓደኛ እውነትን አውራ ብያቸዋለሁ። እኛ ዛሬ እንዲሰቅለን ኢየሱስ ጌታ ነው ብለን የምናመልከው ይሄ አምላክ ዛሬ ላይ በአንዳንድ ቦታዎች ላይ ተዘግዝቆ መስቀሉ ኢየሱስ ጌታ ነው ሳይሆን ኢሉሚናቲ ጌታ ነው፣ ሉሲፈር ጌታ ነው እየተባለ ነው። እዚሁ ፒያሳ ላይ የሰይጣን ቸርች አለ። እዚሁ አዲስ አበባ እዚሁ መገናኛ ላይ ዋሻ ውስጥ ጉድጓድ ውስጥ የሰይጣን ቸርች አለ። ኢየሱስ ሊመጣ ነው። ምናልባት ስለዘገየ የቀረ እንዳይመስላችሁ፣ ሰሞኑን ይመጣል። ለዓይናችንን እናስተካክል። ኢየሱስ ይመጣል። ስለዛ በምትሄድበት መንገድና ዘመን ሁሉ እያንኳኳ ተናገር። ዶር ቱ ዶር፣ በር ለበር እየዞርክ በየአደባባይ በምታገኘው ድል ሁሉ ይሄንን እውነት አውራ። ኢየሱስ ሰሞኑን ይመጣል። ኢየሱስ በቅርቡ ይመጣል። አሜን። ስለዛ ይሄ ልናገርና ልጨርስ። እናለ ያዙትና በአውራጃ መሪዎችና በሸንጎ አገዛዝ ኃላፊዎች መካከል ሲያልፍ እና ወዳጄ ዛሬ አብረን ነው የምንሰብከው። አንድ ያምጥተውት ፊሊክስ ጋር ቆሞ ይሄ በሽታ ነው አሉት። ምንድነው? በሽታ ነው። የመናፍቃውያንንና የናዝራውያንን ትምህርት ያስተምራል። መድረኮቻችንን ምን ብሏል? አርክሷል። ኢየሱስ እያለ አርክሷል። ስለ ኢየሱስ እያወራ አርክሷል። አምጥተው ሲከሱት የመጀመሪያ ክስ ተብሎ የክሱ ዝርዝር ሲቀርብ የመጀመሪያ ክስ ምንድነው? ሰብኮ። ሁለተኛስ ሰብኮ። ሶስተኛስ ሰብኮ። የት ሰብኮ? አቴና ሰብኮ፣ ልስጥራን ሰብኮ፣ ሮሜ ሰብኮ፣ ደርቤን ሰብኮ። ሌላ ክስ የለም። በኢየሱስም ከታሰራችሁ ሰርቃችሁ ሳይሆን ሰብካችሁ ይሁን። አሜን። በቃ ሰብካችሁ ታሰሩ። ስለ ኢየሱስ አውርታችሁ፣ ስለ ኢየሱስ አውርታችሁ። ያላችሁ ህይወት እንደ ገለባ ናት።
ዛሬ ከሰዓት ያለነው ምን እንኑር አናቅም። ጊዜው ከፍቷል። ትናንትና ያየነው ሰው ዛሬ ያጣነው ነው። ዓለም ጭልምልሞ ወጥቷል። የሚታየው ነገር ሁሉ ያስፈራል። በእውነቴን ነው የምነግራችሁ። በዚህ ሰኔና ግንቦት ወር ብቻ ተመልከቱ ምን ያህል ሰው እንደ አመድ እየሆነ እንደሆነ ተመልከቱ። አሁን ላይኑ ላይ እንግባ። ታውቃለህ ያዘውና አምጥተው ከፊሊክስ ፊስጦስ ጋር ፊስጦስም ቼክ ሲያደርግ የክስ ደብዳቤ ሲነበብ ሰውየው ነፃ ነው። ምን አድርጎ ነው የታሰረው? ሰብኮ። ፊስጦስ እየተከራከረ ያለ በታችኛው ነው በላይኛው አግሪጳ መጣ ይላል። አግሪጳ መጣና ስለ ጳውሎስ ትናንትና ያውቀዋል። በሮም አደባባይና በገማሊያ ዕውቀቱ ያውቀዋል። ስለሚያውቀው አንተ ጳውሎስ ምንድነው እንደዚህ ያደረገ ሲለው ታቀኛለህ አግሪጳ አለው። እኔ አለው እንደ ሌሎቹ ትናንትና ኢየሱስን ምሳደብ ነበርኩኝ አለ። ስለማይገባኝ እውነቱ ስላልተረዳው ኢየሱስን ምሳደብ ብቻ አይደለም ልብስ ጨርቅጄ ማስደበድብ ነበርኩኛል። እና የሆነ ቀን ላይ ግን አለ ከሰዎቼ ጋር እየሄድኩ ያለ የተለየ ደመና መጣኝ አለ። የመጣኝ ደመና አለ የኔን ማንነት ወሰደ አለ። ሰዳቢነቴን ወሰደ አለ እና የራሱን ማንነት ሰጠኝ አለ። ለምንድነው እንደዚህ የሚያስጨው ካልከኝ አለ የነካኝ እውነት ነው አለ። ዛሬ ልባርካችሁ ከፍ አድርግችን በኢየሱስ አሜን። ቀጣይ ዘመን ላይ ኢየሱስ የሚያስብል ቅባት ያገኝ አሜን። እውነት ያገኛችሁ። እውነቴን ነው የምነግራችሁ። ከዚህ ያለፈ እውነት የለም። በቃ እስቲ የለም በሉ እስቲ የለም። ትለብሳለህ፣ የሆነ ዘመን ላይ ትቸገራለህ። ትነዳለህ፣ የሆነ ዘመን ላይ ታጣለህ። ትበላለህ፣ የሆነ ዘመን ላይ ትራባለህ። ኮንትራት ህይወት ናት እቺ ህይወት። ሲናገር እንደዚህ ያለ የድንኳን ህይወት አለው። የዚህ ምድር ህይወት በድንኳን የሚኖር ሰው ብዙ አይመካም፣ ብዙ አይደገፍም። ድንኳን ውስጥ የሚኖር ሰው ነገ እንደሚነቀል ስለሚያውቅ ተስፋው ብዙ አይደለም። በ50-50 ነው የሚኖረው። በድንኳን በሆነ ህይወት ውስጥ ብዙ አትታገሉ። አንድ ብርሃን ብቻ ይብራላችሁ፣ ኢየሱስ የሚባል ብርሃን። አሜን። ለካንሰር ፈውስ ነው ኢየሱስ። ለኤችአይቪም ፈውስ ነው። አሜን። ለጉበትም ፈውስ ነው። አሜን። ታውቃለህ ይሄ እውነት ሲገባው በቃ ለድንኳን ለሆነ ህይወት አልኖርም አለ። ያዙት፣ ደበደቡት፣ ኖ ተፈታሉት። አልፈታም፣ የኔ ሰንሰለት አለ ለኢየሱስ ማውሪያ ይሆነኛል አለ። በማገኘው አደባባይና እድል ሁሉ አለ ስለ ኢየሱስ አውርቼ እቀጥላለሁ አለ። ሰንሰለቱን ክችል እያደረገ በእነ አግሪጳና በእነ ፊስጦስ ፊት ቆመው ውጣ ሲሉት አልወጣም አለ። እና ይግባኝ ይጠይቃለሁ አለ። ወደ ማን? ወደ ቄሳር ጋር፣ ሮም ኒሮ ጋር። የሰው ልጅ ቆዳ እንደ ጃኬት የሚከፍተው የነ ዶሜቲያን ወዳጅ ታውቃላችሁ። ዶሜቲያን ማለት ዮሐንስን በራእይ ላይ ወስዶ ፈጥሞ ደሴት ላይ የጣለው ሰው ነው። ጨካኞች ናቸው። ጨካኞች ስለ እውነትና ስለ ወንጌል የሚያወሩትን ካታካምቦ በሚባል በትልቅ ስቴዲየም ውስጥ በአንበሳ የሚያስበሉ፣ ወንጌል የሚሰብኩትን ዘግዝቀው የገደሉ፣ በመጋዝ የቆረጡ። በእነሱ ፊት ልቆም አለ ይገባኛል አለ። በሐዋርያት ሥራ ምዕራፍ 23 አለ በኢየሩሳሌም እንደሰበክልኝ አለ በሮሜ ተሰብክልኝ አለ ብሎ ሰማይ ተናግሮኛል አለ። አሁን አለ ተውኝና አለ ከወደዳችሁኝ አለ ይግባኝ ወዴት? ወደ ኒሮ ጋር ታርጋ። ታውቃላችሁ 200 ምናምን ሰው ይሙላ ተባለ። 200 ሰው ምናምን ሞላ። በመርከብ ተጭኖ መንገድ ጀመረ። መንገድ ሲጀምር መርከቢቱ ተሰቃየ፣ ተበታተነች። እሱ የሚለው አንድ ጉዳይ አለ። ሰው ሁሉ በተበታቸ ሶፋ ላይ ቁጭ ብሎ ሲፈራ እሱ እንዲህ ይላል በተሰበረውም ቢሆን እሻገራለሁ አለ። የሰማሁት ቃል አለ እዚህ ትቀራለህ የሚል አይደለም። ገና በቄሳር ፊት ትቆማለህ። ዛሬ መልእክት አለኝ። የመጣው አያስቀራችሁም፣ ወደ ተባለላችሁ ትገባላችሁ። አሜን። የሆነ ሰው የሆነ ነገር አልፎ ሲሄዳ ያለው ትችትን አልፎ ሲሄዳ ያለው ታውቃለህ። ፈተናውን እንደ ድል ተጠቀመው። ሰንሰለቱን መስበኪያ ያደረገው የሰንሰለቱንና የእስር ቤቱን ሪዋርድ መሄጃ መርከብ አደረገው። ተጭኖበት በብዙ ቻሌንጅና መከራው ሳክሪፋይስ አልፎ ማንጋ ደረሰ። ኒሮ ፊት ቀረበ። ኒሮ እንዲቆሟል። ጳውሎስ እየተራመደ መጣና እንደዚህ አለ። ይሄ ኒሮ ማንም አይደፍረውም። ማንም እና አቂላና ፕርስቅላን የመሳሰሉ ሮም ከተማ ላይ ቁጭ ብለው ወንጌል የሚሰብኩ ጀግኖች አሉ። እነሱ ጭምር መጥተው አልነገሩትም። ይሄ ግን ትናንትና ደማስቆ ጎዳና ላይ እውነትን የተቀበለ ጳውሎስ መጣና እንደዚህ አለ። ወንድሜ ኒሮ ሆይ አለው ኢየሱስ ያድናል አለ። ታውቃለህ ማንም የማይደፍረው ኒሮ ፊት ቆሞ ስለ ኢየሱስ መሰከረ። ዛሬ የሆነ ሰው አለ። ዛሬ የሆነ ቅባት የሚያገኘው የሆነ ኃይል የሚያገኘው ቀጣይ ዘመን ላይ ያልተሰበከ ቦታ የሚገባ እኔ ነኝ የሚል አሜን ይበል ይሁንለት። አሜን። ቁጭ በሉ
ልጨርስ ወዳጆቼ እድም ብያችኋለሁ። ምግብ እየበላ የታነቀን ሰው ማትረፍ ከፈለክ ውሃ ነው የምትሰጠው። ለምን መሰላችሁ? ዘመዶቻችን አንዴ 44 ተራራ የሚወጡት፣ በተጠፈጠፈ ድንጋይ ውስጥ የሚሾልኩት፣ በበሰበሰ ውሃ ውስጥ በግም ውሃ ውስጥ ገብተው የሚነከሩት ውሃ ከልክለናቸዋል። አንቀዋል። መዳን ይፈልጋሉ፣ መስማት ይፈልጋሉ፣ የምስራች ይፈልጋሉ። ሰንሰለታቸውን አስጥሎ የሚያቆማቸው የምስራች፣ ያ ምስራች አንተ ጋር አለ። አንተ ግን ካሁን ይሰድቡኛል ብለህ ከልክለሃል። ዛሬ እንዲህ ነው የሚሆነው። ከዚህ ስትሄድ ታክሲው ሰላምታ ሳይሆን ኢየሱስን ስጣቸው። አሜን። በየጫተራ እየገባ ስለ ኢየሱስ አውራ። አሜን አሜን። በየአደባባይ ስለ ኢየሱስ አውራ። አሜን። ቀጣይ ዘመን አሜን በላይ ያንተ ይሆናል። አሜን አሜን። ለታነቀ ሰው ውሃ መድኃኒቱ ነው። ላልዳነ ሰው ኢየሱስ መድኃኒቱ ነው። ያ መድኃኒት ያለው አንተ እጅ ላይ ነው። ደብቃት ያዘው፣ እየገለክ ስጣቸው። ላልዳነ ወንድም ስጠው። ይጠላኛል አትበል። ስለ ኢየሱስ አውርተ ከጠላ ይጥራ። ኢየሱስ የማይወድ ድሮ አንተ ጋር ምን ያደርጋል? ልጨርስ ነው። በፊቱ ቆመና እንደዚህ አለ፣ ወንድሜ ኒሮ አለው። አቤት አለ። ኢየሱስ ያድናል አለ። ታውቃለህ? ያዙት ይላል፣ እስር ቤት ከተቱት ይላል። ወዲያው መልእክት ላከ ለጢሞቴዎስ፣ በርኖሴን አምጣልኝ፣ መጻፌን አምጣልኝ፣ መደረቢያ አምጣልኝ አለና መጽሐፍ እንዲህ ይላል። ሁለተኛ ጢሞቴዎስን ጻፈ። ሁለተኛ ጢሞቴዎስን ጽፎ ከስር እንደዚህ አለ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ የክብር አክሊል አለ ይጠብቀኛል አለ። ጳውሎስ ሞተ። ለዛ ነው ቀደም ባሉ ምዕራፎች ሲናገር እንደዚህ አለ፣ አሁን የምኖረው ኑሮ አለ እኔ በኔ ሳይሆን ኢየሱስ በኔ ነው አለ። የቀረው ዘመኑን ቸርነት የተሰጠለትን ዘመን ኢየሱስን ገልጦበት አለፈ። አንድ ምኞት እመኝላችኋለሁ። ከፍ አድርጉ እጆቻችሁን። አንድ ምኞት እመኝላችኋለሁ። ቀጣይ ዘመናችሁ ላይ ማንም አይደለም ኢየሱስ ደምቆ ይታይ። አሜን አሜን በሉኝ። ኢየሱስ ደምቆ ይታይ። አሜን። ሰዎች ግንባርሽን አይተው እሷ የኢየሱስ ናት ይበሉ። ኢየሱስ አሜን። ሰዎች ግንባርህን አይተው እሱ የኢየሱስ ነው ይበሉ። አሜን አሜን። እውነት ይግባችሁ። ኢየሱስ ይመጣል። አሜን። እስቲ ጩና ኢየሱስ ይመጣል በል። ኢየሱስ ይመጣል። ሁለተኛ ጢሞቴዎስን ጻፈ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የክብር አክሊል ይጠብቀኛል። ሰባና ቀና ዘላለምን አከበረ። ኖሮ የሚሞትን ተወና ሞት የሌለበትን አከበረ። በጉ ብርሃን የሆነበት ያቺ ውብ ከተማ የመብራት የቆጣሪ ማንከፍልበት። ወዳጆቼ በሕይወታችን ላይ የተጣበቁ ኃጢአቶች ሊያደክሙን ይችላሉ፣ ሊያስቀሩን ግን አይችሉም። ሊያደክሙን ይችላሉ፣ ሊያስቀሩን ግን አይችሉም። በሕይወታችን ላይ የምንመላለስባቸው ውድቀቶች ከመንገዳችን ሊያዘገዩን ይችላሉ፣ ሊያስቀሩን ግን አይችሉም። ዛሬ የምናገረው እንደዚህ ነው። የሆነ ሰው አራግፎ ሲሄዳ ያለው አሜን። አራግፎ ሲሄዳ ያለው አሜን። አራግፎ ሲሄዳ ያለው አሜን አሜን። አጠገብ ያለውን ገፋ አድርግና ልዘገይ ይችላልው ልቀር ግን አልችልም በለው። ልዘገይ ይችላልው ልቀር ግን አልችልም። አጨብጭቡና ቁጭ በሉ። አሜን። ቁጭ በሉ አጨብጭቡና ጨረስኩ። ስለዛ ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። ምን ይታወቃል? አጠገብ ያለኮ ጌታ ላያቅ ይችላል። አይኑን እያየ ጨብጠውና ወንድሜ ኢየሱስ ያድናል በለው። ጌታ ላያውቅ ይችላል። ወንድሜ ኢየሱስ ያድናል በለው። እህቴ ኢየሱስ ያድናል በላት። በቃ ይሄንን ጀምሩ። እየሰማችሁ ነው ወይ? እየሰማችሁ ነው ወይ? በቃ ይሄንን ጀምሩ። አሁን እስከዚህ ስትሄዱም ጀምሩ። በታክሲ አይደለም የምትሄዱት። አንዳንዶቻችሁ ታክሲው ዝም ብለህ ቁጭ ብለህ አትሂድ። ዘፈን እየሰማህ አትሂድ። ተናገር ዝም ብለህ። አንዳንድ ወጣቶች ቲክቶክ ላይ ደስ ይሉኛል። ዝም ብሎ አጠገቡ ካለ ጓደኛው ቃቆን ነገር ጀምሮ ወንድም ታውቃለህ ይለዋል። አጠገቡ ላለው ለጓደኛው እኮ ነው ኢየሱስ ምናምን ብሎ ነገር እየፈለገ በዛው ታክሲውን ብትንትኑን ያወጣል። የሚያነጫንጭ ቅባት ዛሬ ያገኛቸዋል። አንተን አይደለም። አንተ ስትገባ የሆነ ረብሻ የሚፈጥር ታክሲው ስትገባ ረብሻ የሚፈጥር በቃ በየፌርማታው ረብሻ የሚፈጥር ይሄ ቅባት ነው ዛሬ የሚያገኛችሁ። ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። አሜን። ኢየሱስ ይመጣል። ማን ይመጣል? ማን ይመጣል? ማን ይመጣል? ኢየሱስ። አዎ ማርያም አትመጣም።
መሐመድ አይመጣም፣ ሞተዋል እነሱ። የሚመጣ ኢየሱስ ብቻ ነው። ሊወስደን ይመጣል። በክብር ይመጣል። በክብር ይመጣል። ኢየሱስ በክብር ይመጣል። ኢየሱስ በክብር ይመጣል። አሜን አሜን አሜን። አይመጣም። ማርያም አትመጣም። መሐመድ አይመጣም። የሽንቶይዝም እምነት መስራች አይመጣም። የቡዲዝም መስራች አይመጣም። የተለያዩ ሃይማኖት መሪዎች አይመጡም። የሚመጣ አንድ አለ። ኢየሱስ ይባላል። ኢየሱስ ይባላል። ኢየሱስ ይባላል። በቃ ይመጣል። አጠገብ ያለውን ስም አቀፋ ማርያም አትመጣም በለው። ማርያም አትመጣም። በቃ እውነት አትመጣም። ሞታለች። እሷም ከኛ ጋር ፍርድ ትቀበላለች። የሚመጣ ግን አንድ አለ። በክብር የሚመጣ ኢየሱስ። አሁን የሚመጣው ሊተፋበት አይደለም፣ ሊሰደብ አይደለም፣ ሊገረፍ አይደለም፣ ሊመታ አይደለም። በክብር ሊወስደን ይመጣል። ኢየሱስ በክብር ሊወስደን ይመጣል። ኢየሱስ በቃ በክብር ሊወስደን ይመጣል። አሜን። ሊወስደን ይመጣል። በመላእክት ታጅቦ ይመጣል። ታጅቦ ይመጣል። ቁጭ በሉ፣ ቁጭ በሉ። ኢየሱስ ይመጣል። ኢየሱስ ይመጣል። ድንግዝግዝ ከሆነ ዓለም ሊወስደን ይመጣል። ኮተቴ ከሆነ ምድር ሊወስደን ይመጣል። ሊያሳርፈን ይመጣል። 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 ተስፋ አለን እኛ። ተስፋ እንደሌሎች አይደለንም። የ70 ዓመት ታሪክ ብቻ አይደለም ያለን፣ ዘላለም የሚባል ህይወት በሰማይ አለ። ዘላለም የሚባል ዘላለም የሰው ስም አይደለም፣ ህይወት ነው። ስለዛ ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። እስቲ አጠገብ ያለው እኔ ተስፋ አለኝ በለው። እኔ ተስፋ አለኝ። ስማ ስማ፣ ልናገርና ልጨርስ። የመንገዱ ባህሪ እንቅፋት ይበዛበታል። ተደናቀፍክ ማለት ትቀራለህ ማለት አይደለም። ተደናቀፍክ ማለት ትቀራለህ ማለት አይደለም። ዓላማም ኢላማም ያለ ሰዎች ነን እኛ። የታየልን ለመድረስ ተቆርጦልናል። በመንገዳችን ላይ ያሉ ነገሮች ሊያዘገዩን ይችላሉ እንጂ ሊያስቀሩን አይችሉም። ኃጢአት ቢሆን ሊያዘገይ ይችላል እንጂ ሊያስቀራ አይችልም። ውድቀት ቢሆን ሊያዘገይ ይችላል፣ ሊያስቀራ አይችልም። ዘንድሮም የሆነው እንደዚህ ነው። ሰባብረህ ትገባበታል። አሜን። ማዳኪያኖስ ሰከቴቦስ አሜን። ለፓራዲያኖስ ሳካያ አሜን አሜን። አዲቫንታ ኮፕሬፌሊያኮ አሜን። ይመጣል። ማራናታ ኢየሱስ ማራናታ። አሜን። ማራናታ አሜን። ማራናታ አሜን። እዛ አምልኮ ነው ያለው። እዛ እልልታ ነው ያለው። እዛ ዝማሬ ያለው። ስድብ የለም፣ ዘረኝነት የለም። እዚህ ምድር ነው ዘረኝነት ያለው። እዛ የለም፣ እዛ የለም። እዛ ኦሮሞ የለም፣ ከምባታ የለም፣ ወላይታ የለም፣ አማራ የለም። እዛ አንድ ብቻ ብርሃን፣ በጉ ብቻ ምንም የለም። እዛ ያለው ብርሃን ብቻ ነው፣ እልልታ ብቻ ነው፣ ዝማሬ ብቻ ነው። ጨርሻለሁ።